ምን ይሆሽ ነው ቤዛ? በዚህ አይነት ሱራፌል ምን ቢናገር አቁላታለሁ ማለት ነው። ይሄ ነገር ጥሩ አይደለም። ወይኔ ሳዛ ሻው እንደዚህ ብልሽት ያወጣሁት ነገር እንዴት አድርጌ ነው ማስተካከለው? ምንድነው እንደዚህ የሰው ልብ ቀጥ ማድረግ? ምን ነው እንደሰው ሆኖ ቀጥ ማለት? ይሄን ውበት ግን ከዚህ በፊት በደንብ አውቀዋለሁ። በጊዜ መመለስ እንደምፈልግ ነግሬሃለሁ። ምን ችግር አለው? ከመሸም ደግሞ እኔ ቤት መግባት እንችላለን። ወደ እኔ ቤት? ምን ነው ደነገጥሽ? ሚስቴን ፈርተሽ ነው አይደለ? ይኸውልሽ ሚስቴ ተመልሳ ማትመጣም እዛ ቤት። ደግሞ እንዳንቺ አይነት ቆንጅዬ ሴት እዛ ቤት ገብታ አታውቅም። አሁን ግቢ ወደ መኪና። ይኸውልሽ ማንም ሴት እኔን ሽብሩን ጥላኝ ልትሄድ አትችልም። ደስ የሚለው ነገር ደግሞ እኔ ማንም ሴት ሳልሆን ሳሮ መሆኔ ነው። ሱራፌል አንቺ ምን ትሰሪያለሽ? ይኸውልሽ አሁኑኑ ቤት ለቀሽ እንድትወጪ እፈልጋለሁ። ጠጥተሃል መሰለኝ። ምን አገባሽ? እንደፈለኩ ለምን አልጠጣም? አያገባሽም። ከሃዲዎች ናችሁ። ቤዛ ከሮቤል ጋር ደስ የሚል የራት ፕሮግራም ነበራቸው። ሱራፌልም ራሱን በመጠጥ ስክር ብሎ ከዚህ በኋላ ቤዛ የምትባል ሴት አላቅም፣ ሰራችልኝ በውሳኔዋ እኔ እንዲሳተፍ ያላደረገችው ከዚህ በኋላ አንተ አታስፈልገኝም ማለት ነው። ቤዛ እኔ እንጂ የምወዳት እሷ በጭራሽ አትወደኝም። ብትወደኝ ኖሮ ከጠላቶቿ ጋር ፊት ለፊት ስትጋፈጥ እኔን ታማክረኝ ነበር። ከዚህ በኋላ ቤዛ የምትባል ሴት የለችም ብሏል። ሉላንም አንቺ ነሽ አንቺ አስመሳይ፣ ድሮም አልወድሽም ነበር፣ አሁንም እያስመሰልሽ ነው። እህትሽ እዛ ከጠላቶቿ ጋር ፊት ለፊት ተጋፍጣ አንቺ ዝህ ምን ታረጊያለሽ እያለ ነበር። እናም እንግዲህ ሉላ እባክህ አስገድዳኝ እንጂ እኔ ወድጄ አይደለም፣ እኔ በጭራሽ ወድጄ ፈቅጄ አልሄደችም። አሁንም ቢሆን ሂጄ እውነቱን ወይ መናገር እችላለሁ ብላለች። ግን ደግሞ አሁን ብሄር ደግሞ ቤዛ ሁለተኛ ልታየኝ እንኳን ፈቃደኛ አትሆንም፣ እቅዷን ታበላሸው እያለች ነው። ሳሚ እንዴት ተለመደው እንደ ድሮ አሁንም ቤዛን ለመጠበቅ ሮቤልን እየተከታተለው ነው። ሮቤልም ወደ ቤቷ ሄዶ ምግብ ብላ ቢባልም መርዝ ይኖረዋል ብሎ ምግቡን አልበላም። እናም የራት ፕሮግራም ይኑረን ብሏታል። እሷን ቤት ውስጥ ብትለውም አይ ቤት ውስጥ አይሆንም ውጭ ነው ብሎ እንግዲህ ቤዛና ሮቤል ምርጥ የራት ፕሮግራም ነበራቸው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልን እያልን ዛሬም በአዲስ መተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ አድርጉን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ቤዛ በተደጋጋሚ ሀብትና ንብረቴን ሊያስመልስልኝ ይችላል ያለችውን መላ ከዘየደች በኋላ ወደ ቤቷ ሉላን ሆና መመለስ ፈልጋ ሱራፌልና ሳሚን ብታማከራቸውም እነሱ በጭራሽ ይህ ሀሳብ ሊሆን አይችልም ብለው ነበር። ሀሳቡን ያመጣውም ሳሚ ስለነበረ ሳሚ ራሱን እስከ መውቀስ ደረጃ ደርሷል። እኔ ይህን ሀሳብ ባላመጣው ኖሮ እሷ እንዲህ አትልም ነበር። ስለዚህ እባክሽ ራሴን እንደወቅስ እንድትጸጸት አታድርጊኝ፣ በጭራሽ አይሆንም ብሏታል። እሷም ከዚህ የተለየ የተሻለ ሀሳብ የለንም፣ ይሄ ዘላቂ መፍትሄ ነው። ሀብትና ንብረቴን ትናንት የመጣች ሴት ስትወስደው ቁጭ ብዬ አልመለከትም። ስለዚህ ከዚህ የተሻለ መፍትሄ ካላችሁ አምጡ ብላ ነበር። ሱራፌል ሙሉ ቤተሰቡን ጨርስ እንኳን ብትይኝ ቅር አይለኝም፣ አንቺን ግን ከዛ ሰይጣን ሰው ጋር ማየት አልችልም ብሏታል። ቤዛም አምርራን ቢ ብላለች። ቤዛ ሱራፌልን ሀሳቤን እንኳን መቀበል ባትችል ዝም በማለት ተባበረኝ እያለችው ነበር። ሳሚም ሱራፌልም እንቢ ሲሏት ሉላን አግኝታታለች። ሉላን ካገኘቻት በኋላ አንቺ ይህ ሀብት ንብረት በሙሉ ለመወሰዱ ስበቧ እኮ አንቺ ነሽ፣ ቢያንስ እውነተኛ እህቴ ከሆንሽ ይህን እንኳን አድርጊልኝ ብላ ለምናት ነበር። እሷም ሱራፌልም ሳሚም ማስጠንቅቀዋት ስለነበር በጭራሽ እሱን ማድረግ አልችልም፣ እኔ ወደዛ ቤት ከመተሽ ከዛ ጭራቅ ሰውዬ ጋር እንድትጋፈጭ አልፈልግም ብትላትም እውነት ስነ ሳሚና እነ ሱራፌል ያሉኝ ነገር ልክ ነበር ማለት ነው፣ አንቺ ድሮም ቢሆን እያስመሰልሽ እንጂ እህቴ አልነበርሽም እያለች ስትናገራት ሉላ እህቴ ባክሽ በኋላ የሚቆጭሽን ቃላት አትናገሪ፣ እኔ ሀብትሽን ጠብቄ ላስቀምጥ ላቆይሽ እንጂ ይሄ እንዲሆን አልፈለኩም ነበር፣ ይሄን ያደረገችው አክስቴ ናት፣ እባክሽ ተይኝ፣ የተሻለኝን አድርጌ ሀብትና ንብረትሽን ላስመልስልሽ፣ አንቺ ደግሞ ከነዛ ሰይጣን ሰዎች ጋር አትጋፈጪ፣ በጭራሽ ልትወጪው አቺ የሚከብድሻል ብላት ነበር። እውነታው እንዳልሽው ከባድ ቢሆንም ግን ደግሞ ከዚህ የተሻለ አማራጭ ሊኖረኝ አይችልም ብላ አምርራ ሉላን እቤት አስቀምጣ እሷ ተነስታ ሄዳለች።
ሱራፌል ወደ ቤት ማሬ እያለ ሲመጣ ቤት ውስጥ የነበረችው ቤዛ ሳትሆን ሉላ ስለነበረች ሉላም ስሟት ቁጭ ሲል ዝም ብላ ነበር። ከትንሽ ቆይታ በኋላ እንዲያቀፍ ፈልጋ ሰላም ስትለው ተደናግጦ ቀለበትና ማተቧን ማየት ጀምሮ ነበር። ከዛም በኋላ እንግዲህ አንቺ ሉላ እያለ ነበር። እንደፎከረችው ሰራችልኝ። አንቺንም አስጠንቅቄሽ ሳበቃ እንዴት እንደዚህ ታረጊያለሽ? ምን አይነት ጨካኝ ነሽ? እህትሽ እዛ ከጠላቶቿ ፊት ለፊት ተጋፍጣ አንቺ ተደላድለሽ የተቀመጥሽ ምን አይነት ጉር ነሽ እያላት ነበር። እሷም እባክህ ሱራፌል አስገድዳኝ እንጂ እኔ ወድጄ አይደለም፣ አስገድዳኝ ነው። ላስቆማት ባለመቻሌ ደግሞ በጣም ይቅርታ ብለው ነበር። ሱራፌልም እንዴ ዛሬ ሰርታልኝ አታውቅም ቤዛን እኔ እንጂ እሷ ወዳኝ አታውቅም፣ ስለማትወደኝ ነው ይሄን ሁሉ ያደረገችው ብሏል። ከቤትም ወጥቶ በመጠጥ ራሱን ለመደበቅ እየሞከረ ነው። ሳሚን ከዚህ በኋላ ቤዛ የምትባል ሴት በህይወት የለችም፣ ቤዛ እኔ እንጂ እሷን የምወዳት እሷ አትወደኝም፣ ብትወደኝ ኑሮ ሀሳቧን ታካፍለኝ ነበር ብሏል። ሀሳቧን እኮ ብትነግርህም እሺ አትላትም ነበር፣ ለዛ ነው እባክህ እያለው ነበር። ስልክ እኮ እያነሳች አይደለም ቢለውም ስልክ የማታነሳበት ሁኔታ ላይ ሆና ይሆናል። እሷ እኮ ከጥላቶቿ ጋር ተጋፍጣ ነው ያለችው፣ እንዴት በመልካም ነገር አታስበውም? እባክህ ሱራፌል እያለ ሳሚ እየለመነው ነበር። ሱራፌልም አሻፈረኝ ብሏል። እሷ እኔ ስለማትወደኝ ነው፣ እሷ አታስፈልገኝም ብላ ነው ብቻዋን ጥላቶቿን ለመጋፈጥ የወሰነችው እያለ ነበር። ሳሚ በተቻለው መጠን ሊያረጋጋው ቢሞክርም ግን በጭራሽ ሱራፌልን ማረጋጋት አልቻለም። ሳሮን እንግዲህ ሰበር ሰካ እያለች ሀገራማን ብላ ስትሄድ እሷን የሚከታተለው ሽብሩ መከታተሉን ቀጥሏል። ሽብሩ ለዶክተር ሮቤል እንግዲህ በፍቅር እንድትጠለፈ ነግሮት ያፈቀራት ሴት ደግሞ ሳሮን እንዲሆነች ሲነግረው ሳሮን እኮ የሳሚ የልጁ እናት ናት። ሳሚ የሉሲም የሳሮንም ፍቅረኛ ነው። ሳሚ 3 ሴቶችን በቤቱ ያኖራል። ሳሮንም ሉሲም እንዲሁም ደግሞ የወንድሜ ሚስት ቤዛም ሴቶቹ ሁሉ እሱ ጨርሷቸዋል እያለው ነበር። ሽብሩም ያን ያህል ብዙ አልገረመውም። መቼም አሁን አብረው አይደሉም አይደል ቢለውም አሁንም አብረው እየኖሩ ነው። እንዴት የመጣህበትን በቀል ትተህ በፍቅር ትወድቃለህ? ሽብሩ የተባልከው የእውነት አይደለም ማለት ነው? እንዴት አስበህ ነው ሀሳብህን የቀየርከው እያለው ነበር። እሱም ወዶ እንዳልሆነና ሽብሩ የሚያሸብር ነገር ይዞት እንደሆነ ተናግሯል። ልጅቷን እኮ ስለማታውቃት ነው ሲለውም እንደሚያውቃትና የሳሚ እንደሆነች ሲነግረውም ያን ያህል ብዙ ተስፋ አልቆረጠለትም። አልነገረችህም እንዴ ቢለውም ገና ብዙ ተገናኝተው እንዳላወሩና እንዳልጠየቀውም ጭምር ተናግሯል። ግን ደግሞ ቤዛ እንግዲህ ሉላን ሆና ወደ ቤቷ ብትመለስም ወይዘሮ ዘርፌም ለዶክተር ሮቤል ጊዜ እንዲኖራቸው ብላ አመቻችታ ከከተማ ወጣ ብላ ልትዝናና ሄዳለች። እና ይህንንም ስትሰማ ቤዛ በእኔ ገንዘብ እሷ እንዴት ስትሆን አይደብራትም፣ በቀላታለሁ ብላ ነበር ወደዛ ቤት ሄደችው። ወደዛ ቤት ከሄደችም በኋላ ዶክተር ሮቤል አንተንና ዘርፌን እሰራላችኋለሁ፣ ግን ደግሞ በጣም ከባድ ነው እያለች ነበር። ግን ለዚህ ብላ ቀለበቷን አውላልቃ ሱራፌል ቢደውልም እያነሳች አይደለም። ፍቅሬ ታገሰኝ፣ አላማዬን ሳረግ አላማዬን ግብ ሳልመታ ተመልሼ አልመጣም እያለች ነበር። እናም እንግዲህ ጊዜው ሰዓቱን ጠብቆ ዶክተር ሮቤል ወደዛ ቤት መጥቷል። በእንግድነት ወደዛ ቤት መጥቶ ስለ ቁንጅናዋና ቤዛን ምን ያህል እንደሚወዳት አብረው እንዳደጉና ደግሞ እሷን የማግባት እቅድ እንደነበረው እየተናገረ ነበር። እና አሁን እኔ እኮ ሉላ ነኝ ብትልም ግን ደግሞ የቤዛን ውበት ባንቺ ላይ እያየሁ ነው ብሏታል። እሷም ቤዛን እኮ እና እንዲህ ከወደድካት ልትገላት እንደሞከርክም ሰምቻለሁ ስትለውም እሱም እንግዲህ ይህን ያደረገው ሰዎች ጥሩ ስያሜ ስለሚሰጡት እንጂ እሱ ቤዛን ጨክኖ መግደል እንደማይችልም ጭምር ተናግሯል ማለት ነው። እና ሉላም እንግዲህ ቤዛ ሉላን ሆና ማለት ነው ምግብ ላቅርብልህ ብትለው መርዝ ከሌለው ብሎ ነበር። ምግብ ልታቀርብ በሄደችበት እባብ ለባብ እያለ እሱም ሌባ ለሌባ ስለማይተማመን በጭራሽ እሷን ሊያምናት አልቻለም ማለት ነው። አንተም እኮ እኔን ልትገለኝ ነበር አንተና ሮቤል ስትለውም እሱ በሀሳብ እንዳልተስማማና ሱራፌልም እንድትገደይ እየፈለገው ስላላመነሽ ነበር። እሱም እኮ ልክ ነው፣ ይህ ሀሳብ የሱራፌል እንጂ የኔ አልነበረም እያለ ነው። እናም እንግዲህ ከቤዛ ያጣውን ፍቅር በእሷ ጋር ማግኘት እንደሚችል እርግጠኛ ሆኖ ወደ ሉላ መጥተዋል ማለት ነው። ቤዛም እንግዲህ በቀረባት ቁጥር እሷም ከሱ ለመሸሽ ይሄ ስራ አለብኝ እያለች መሯሯጥ ጀምራለች። እሱም እስከ መቼ ድረስ አንድ ቀን ትቀርብኛለሽ እንዲሸሽተሽኛ ትቀሪም እያለ እየፎከረ ነው። በሌላ በኩል እንግዲህ እራት ዛሬ ለምን ብንወጣ ምን ይመስልሻል ብሎ ያቀረበውን ሀሳብ
ቤዛም ቤት ውስጥ ከሆነ ችግር የለውም ብለው ነበር። ግን ደግሞ ቤት ውስጥ ሳይሆን ውጭ እራት መብላት እንደሚፈልግ ተናግሯል። ሀሳቡንም ተቀብላለች። በሀሳቡ ተስማምታለች። እናም እራት ውጭ ለመብላት ተቀጣጥረዋል። ሳሮን እንደለመደባት ኪል ኪል ስትል ሽብሩ ድንገት አስደንግጧታል። እንዳንተ ሰውዬ ከእኔ ምን ፈልገህ ነው? እባክህ ተወኝ፣ ከማስደንገጥ ውጭ ሌላ ሙያ የለህም እንዴ? እያለችው ነበር። እሱም ደግሞ እኔን እየተከታተልሽኝ ነው እንዴ ብሏታል። በሌላ በኩል ደግሞ አንቺ ከሳሚ ልጅ አለሽ ወይ እያላት ነው። አንድ ትልቅ ልጅ አለኝ። ሉሲና ሳሚ ጓደኛ ከመሆናቸው በፊት የኔ ፍቅረኛ ነበር። ምን አገባ ስለኔ የምትጠይቀው? የሴት ልጅና ነኝ ምን ይጠበስ እያለችው ነበር። እሱም ደግሞ እናም እንግዲህ አንተ ክብረ ንጽህና ያላት ሴት ጠብቃ ከሆነ እኔ ድንጉጥ እንጂ የለኝም የልጅ እናት ነኝ እያለችው ነው። እሱም ለዛ እንዳልሆነና ግን ደግሞ አሁንም አብራችሁ ናችሁ ወይ ብሎ ጠይቋል። ምን አገባህና ነው ስለኔ የምታጣራው? ምን ይመለከታል? እባክህ ተወኝ ብላ ጥላው ሄዳ ነበር። እናም የሉሲንም የእሷንም ክብረ ንጽህና የወሰደው በአንድ ሰው እንደሆነም ተናግራለች። እናም ሳሮን ጥላው ስትሄድም አቤት ደግሞ ከድንጋጤዋ የበለጠ ቁጣዋ ያምራል እንደ እያለ በሳሮን ውበት ተማርኳል ማለት ነው። ሽብሩ አሸባሪነቱ ቀርቶ ለራሱ በፍቅር ተይዞ መሸበር ጀምሯል። እና ሳሮንም ዞር ብላ መታ ብቻዋን ቁጭ ባለችበት አሁንም ተከትሏት መጥቷል። ወየው ይሄ ሰውዬ በየት በኩል ነው የሌለው? ሁሉም ቦታ ተባስቷል እንዴ እያለች ነበር። እሷም እንግዲህ እዛው ቁጭ ባለችበት ድንገት መጥቶ አናግሯታል። እናም ምን ፈልገህ ነው ከኔ ብትለውም እኔ ምንም አልፈለግኩም፣ የሚበላ ነገር እየበላን እንድናወራ ብዬ ነበር ብሏታል። እራት እንውጣ ማለት ነው ብትለውም ኧረ እኔ እራት መቻልኩኝ መቅሰስም ይሆናል ሰዓቱ እራት አልመሸም ብሏት ነበር። እሷ ደግሞ ፈጠን ብላ የራቱን ጥያቄ ተቀብያለሁ፣ ቆንጆ የራት ጊዜ ይኖረናል ብለው ነበር። ባለፈው ለመታወህም ካሳ ይሆንልኛል ብለዋለች። አረ ፈጣን ፈትፍጠኝ እንዴት የተግደርደሪ እያላት ነበር። እሷም እንደልባቸው ማውራት እንዲችሉ ስልክ ቁጥርህን ጻፍልኝ ብላ ስልኩን ሰጥተዋለች። እንዴ ትንሽ ገደርደራቲም እንዴ ምን አይነት ፍጥነት ነው እያለ ነበር። እሷም እየሳቀችና እየተሽኮረመመች ስልኩን ተቀብለዋለች። ሽብሩም የራት ፕሮግራሙን ተቀብሎታል። ሉላ ቤት ውስጥ ቁጭ ብላለች። ሱራፌልም ጥንብዝ ብሎ ሰክሮ ሉላን ከቤቴ ውጭልኝ፣ አንቺ አስመሳይ ነሽ፣ አንቺ ክፉ ጨካኝ ነሽ፣ እህትሽ እዛ ጠላቶቿ ጋር ተጋፍጣ ዝተደላለሽ የተቀመሽ ቤቴን ለቀሽ ውጪ፣ ይሄ ሁሉ የመጣው ባንቺ ነው እያላት ነበር። ሰክረሃል አይደል ሱራፌል ጠጥተህ ነው ብትለውም እሱም ያሰከረው የቤዛ ነገር እንጂ መጠጡ እንዳልሆነ ተናግሯል። ድሮም እኮ ቤዛን እኔ እንጂ የምወዳት እሱ አልወደደችኝም። ስለዚህ አሁን ቤዛ የምትባል ሴት በእኔ ህይወት ውስጥ የለችም እያለ እየፎከረ ነበር። ድንገት ሳሮን ከኋላ መታለች። እንዴ ሱራፌል ተረጋጋ እንጂ ምንድን ነው እያለችው ነበር። አንቺ ሉላ እያለም በተጠራ ጊዜ ምንድን ነው እየተፈጠረ ያለው? ቤዛ የት ናት ብላም ጠይቃለች። ጉዲሽን አልሰማሽ የሆንኩትን እያለ ነበር ሱራፌል እየተንገዳገደ እንደምንም ወደ መኝታ ቤት ገብቷል። ሳሮንም ምንድን ነው የተፈጠረውን ነገር በስትክክል አስረዱኝ፣ ቤዛ የት ነው ያለችው? ቤዛ ምን ሆናለች? እያለች ነበር። ሉላም እንግዲህ ተደናግጣ ሁሉንም ታዘም ብላለች። በዚህ ጊዜ በእርግጥ አንድ ነገር ጥያቄ በጠይቅሽ አይደብርሽም? ይቅርታ ቆንጅዬ የራት ልብስ ካለች ብላ ጠይቃታለች። ሉላም ተገርማ ዝም ብላለች። ሳሚ ለቤዛ ደውሎ ነበር። ቤዛ ሱራፌል በጣም እንዲተናደደና ተስፋ እየቆረጠ እንደሆነ ቤዛ የምትባል ሴት በህይወት የለችም ብሎ እየተበሳጨባት እንደሆነ ነግሯት ነበር። እባክህ ሳሚ እንደኔ ሆነ ሱራፌልን ጠብቅልኝ፣ እኔ ግን አልመለስም ብላለች። እባክሽ ተመለሽ ቢላትም እርፍ ተጨብጦ እርሻ እንደማይተው ተጨምር ተናግራ ግን ደግሞ ወደኋላ ማለት እንደማችል ተናግራለች ማለት ነው። ከዚህ የተሻለ አማራጭ የለኝም፣ ስለዚህ አልመለስም፣ ግን ደግሞ ሱራፌልን አረጋጋልኝ አደራ ብለዋለች። እሱን እኔ ማረጋጋት አልቻልኩም፣ አንቺም ደግሞ ያለሽበት ነገር ከባድ ነው፣ እባክሽ እንዴ እስከዛሬው ልጠብቅሽና ላዲንሽ አልችልም ብሎ ቢለምናትም እባክህ ሳሚ እኔ ወደኋላ መመለስ አልችልም ብላም ብላለች። እናም እንግዲህ ሳሚ ምንድነው ማድረግ ያለብኝ? በምንድነው ይሄን ሐሳብ ያመጣሁት እያለ እየተጸጸተ ነው። የራት መቀጠሯቸው ደርሷል። ቤዛ ፏዲ መቀፈንተሽ ብላ ወጣለች። ሮቤልም እያየ ባለው ውበት እጅግ በጣም ተደሟል። እናም እንግዲህ ከመኪና ወርዶ ቆሞ ጠብቋታል። ቁንጅናዋን አድንቆ ይሄን ውበት ከዚህ በፊት አውቀዋለሁ እያለ ነበር። ሱራፌልም ልክ እንደ ጥንቱ አሁንም እየተከታተላት ነው። መኪና ውስጥ ገብተው ወደ ራት ፕሮግራሙ እየሄዱ ነው።
ሳሚም ምን እንዴት አድርጎ ማዳን እንዳለበት ግራ ገብቶት ግን ደግሞ ብቻዋን ላለመተው አሁንም ተከትሎ ሄዷል። ሳሚ አሁንስ ከዶክተር ሮቤል ሴራ ጠብቆ ሊያድናት ይችል ይሆን ወይስ ደግሞ ሳሮንና ሽብሩ ምራት ፕሮግራሙ ላይ ከነ ቤዛ ጋር ይገናኙ ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ